ሰበር ዜና ተሰምቷል። በመካከለኛው ምስራቅ ሰማይ ላይ ተኩስ ተጀምሯል። የኢራን ጦር ሚሳኤል ማፈንዳቱ ሲገለጽ፣ አሜሪካ በበኩሏ ወደ ኋላ ማፈግፈጓ ከፍተኛ መነጋገሪያን ፈጥሯል። Iran's supreme leader warning this morning that would trigger a wider regional war in the Middle East. Now, the warning comes after U.S. Central Command urged the Iranian regime. የአሜሪካ መከላከያ ኃይል የመካከለኛ እዝ በበኩሉ አንታገስም ሲል ጠንካራ መግለጫን አውጥቷል። Our great American forces are prepared for anything. Iran appears to be standing down, which is a good thing for all parties concerned and a very good thing for the world. ከረጅም ቀናት በኋላ ወደ ሚዲያ ብቅ ያሉት አያቶላ አሊ ቀጠናውን በእሳት እናጠፋለን ሲሉ በዛቻ የተሞላ መግለጫንም ሰጥተዋል። اینکه این فریضه رو فریضه تبیین رو ما درست انجام ندادیم یه عده‌ای دچار گمراهی ان ዛሬ በመካከለኛው ምስራቅ ምድር ላይ የሰላም ተስፋ ተመናምኖ የጦርነት ነጎድጓዱ በከፍተኛ ድምጽ መሰማትም ጀምሯል። አሜሪካ ግዙፍ የጦር መርከቦቿን ጨምሮ ወሳኝ የባህር ላይ ተዋጊ መርከቦቿን ወደ መካከለኛው ምስራቅ ካስጠጋች ቀናትም ተቆጥሯል። በዚህም ከዛሬ ነገ በኢራን ላይ ጥቃት ልትፈጽም ትችላለች የሚለው ስጋት በጨመረበት ወቅት ኢራን ያልተጠበቀ እርምጃ መውሰዷ ድንጋጤን አጭሯል። ዓለም ሁሉ ትኩረቱን ወደ መካከለኛው ምስራቅ ባደረገበት በዚህ ወቅት የኢራን ጦር ማንም ያላሰበውና ድፍረት የተሞላበትን እርምጃ ወስዷል። አሜሪካ የዓለማችንን ዘመናዊ የጦር መርከቦችና አውሮፕላን ተሸካሚዎችን በማሰለፍ ኢራንን ከበባ ውስጥ ባስገባች ማግስት የኢራን ጦር ኃይል በአሜሪካ ጦር መርከቦች አፍንጫ ስር የቀጥታ የተኩስ ልምምድ መጀመሩን አውጇል። ከረጅም ቀናት ዝምታ በኋላም ወደ አደባባይ ብቅ ያሉት አያቶላ አሊ ካሂሚኒ መላውን ቀጠና በእሳት እናጠፋለን ሲሉ ዛቻ የተሞላበትን ንግግር አሰምተዋል። የጠቅላይ መሪው ዛቻ በዋሽንግተንና በቴል አቪቭ ሰማይ ስር እንደ መብረቅ ተሰምቷል። የአሜሪካ መከላከያ ኃይል የመካከለኛ እዝ በበኩሉ አንታገስም ሲል ጠንካራ መግለጫን ለኢራን ሰጥቷል። በሌላ በኩል ደግሞ ዶናልድ ትራምፕ ኢራን መደራደር ትፈልጋለች ሲሉ በውጥረቱ መሃል ያልተጠበቀ ሐሳብን ሰንዝረዋል። አሜሪካ በእርግጥ ወደ ኋላ እያፈገፈገች ነው ወይስ ይህ ለታላቁ ፍንዳታ የሚደረግ ስልታዊ ሽምቅ ነው? ኢራንስ በሆርሙዝ ወሽመጥ ላይ የከፈተችው ተኩስ በአጋጣሚ የተተኮሰ ነው ወይስ ሆን ተብሎ የተቀነባበረ የጦርነት ግብዣ ነው? በዚህ የትንታኔ ዘገባችን በዲፕሎማሲው ስክሪን በስተጀርባ ያሉትን ምስጢሮች፣ በመርከቦቹ ዙሪያ የታየውን አስፈሪ እንቅስቃሴና በመካከለኛው ምስራቅ ያሉ ወቅታዊ መረጃዎችን ጨምረን ቀጣዩ ሰዓት ምን ይዞ እንደሚመጣ በዝርዝር እንመለከተዋለን። እናንተም እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ተቆዩ ዘንድ እየጋበዝን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና ተአማኒ መረጃዎችን ታገኙ ዘንድ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። ለአራት አስርት ዓመታት የዘለቀው የሁለቱ ባላንጣዎች ውጥረት ዛሬ ከመቼውም ጊዜ በላይ ወደ ለየለት ጦርነትም ተቃርቧል። ኢራን ከመካከለኛው ምስራቅ የአሜሪካ ተጽዕኖ እንዲወገድም ትፈልጋለች። አሜሪካ በበኩሏ የኢራንን የኒኩሌር ግስጋሴና የቀጠናውን የበላይነት ለመግታት ቆርጣ ተነስታለች። ይህ የድመትና አይጥ ጨዋታም አሁን ግን ወደ ቀጥታ ወታደራዊ ግጭትም አምርቷል። አሜሪካ የዓለም አቀፍ የንግድ መስመሮችን ይጠብቃለሁ በሚል ግዙፍ የጦር መርከቦቿን በኢራን ደጃፍ ስታሰፍር፣ ቴሄራን ደግሞ ይህንን እንደ ወረራና ሉዓላዊነትን የሚዳፈር ተግባር ነው ብላ ትቆጥራለች። በአንድ በኩል እጅግ ዘመናዊ የአሜሪካ የባህር ኃይልና የሳተላይት መረጃዎች አሉ። በሌላ በኩል ደግሞ ባልተመጣጠነ የጦርነት ስልት የምትታወቀው ኢራን የድሮንና የሚሳኤል አቅሟን በመጠቀም የአሜሪካን መርከቦችን ስጋት ላይ ጥላለች። ኢራን በአሜሪካ መርከቦች አቅራቢያ ላይ የጀመረችው ተኩስ ኢራን በፈለግኩት ሰዓት ያለምን የነዳጅ መስመር መዝጋት ይችላል ስትል የምታሳይበት የጡንቻ ማሳያም ሆኗል። በባህር ላይ ወታደራዊ ፍጥጫ በጨመረበት በዚህ ሰዓት በዲፕሎማሲው ጠረጴዛ ዙሪያ ደግሞ የድርድር ወሬዎች መሰማታቸው ደግሞ አግራሞትን ፈጥሯል። በሌላ በኩል ለሳምንታት የዓለም ሚዲያዎች አያቶላ አሊ ካሂሚኒ የት ገቡ በሚል ግምቶች ሲወራተቱ ከቆዩ በኋላ የኢራኑ የበላይ መሪ በድንገት ብቅ ማለታቸው የዲፕሎማሲውን ዓለም አንቀጥቅጧል። መሪው በአደባባይ
በአደባባይ መታየታቸው ብቻ ሳይሆን የተጠቀሙባቸው ቃላት እጅግ በሳልና ዛቻ የተሞሉ ነበሩ። አያቶላ አሊ ካሂሚኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታሲኒም የዜና ወኪል ዘግቧል። አያቶላ አሊ በንግግራቸው ቀጠናውን በእሳት እናጠፋለን ሲሉም ለአሜሪካ የዛቻ መልእክትን በመላክ ኢራን ዛሬም ክንደብርቱ መሆኗን አሳይተዋል። ይህ የቃላት ጨዋታ ብቻም አይደለም። ኢራን በመላው መካከለኛው ምስራቅ ያሰማራቻቸውን የጥፋት መልእክተኞች ከሊባኖስ ሂዝቦላ እስከ የመን ሁቲዎች ለአንድ ትልቅ ትዕዛዝ ዝግጁ እንዲሆኑ መልእክት መስጠታቸው ነው ተብሏል። መሪው ከረጅም ጊዜ በኋላ መታየታቸው ለኢራን ጦር አሁንም በጠንካራ አመራር ስር ናችሁ የሚል የሞራል መርፌ ሲሆን፣ ለዋሽንግተን ደግሞ ተሄራን ለጦርነትም ሆነ ለከፋ መስዋዕትነት አልፈራችም የሚል ግልጽ መልእክትን አስተላልፏል። አያቶላ አሊ ንግግራቸው እንዳበቃ ምድርን ያንቀጠቀጠው ዜና ከሆርሙዝ ወሽመጥ ተሰምቷል። የኢራን ጦር የአሜሪካ መርከቦች አቅራቢያ ላይ ያወጀው ተኩስ ከፍተኛ ድንጋጤንም ፈጥሯል። ኢራን ለ2 ቀናት የሚቆይ ታይቶ የማይታወቅ የተባለለት የቀጥታ ተኩስ ልምምድም ጀምራለች። ይህ ወታደራዊ የተኩስ ልምምድ የሚከናወነው ደግሞ ዝም ብሎ ባዶ ባህር ላይ አይደለም። የአሜሪካ ጦር መርከቦች አፍንጫ ስር መሆኑ ነው አግራሞትን የጨመረው። ኢራን በዚህ ልምምድ ወቅት የረጅም ርቀት ሚሳኤሎቿንና ፈጣን የባህር ላይ ጥቃት ሰንዛሪ ጀልባዎችንም አሰልፋለች። ይህ የቀጥታ ተኩስ ልምምድ ትርጉሙ አንድና አንድ ነው ተብሏል። ጦርነቱ ከተጀመረ በደቂቃዎች ውስጥ የዓለምን ነዳጅ 20 በመቶ የሚያልፍበትን መስመር የመዝጋት አቅም አለኝ የሚል መልእክት ያለው ነው። የኢራን ሚሳኤሎች በባህር ላይ ኢላማዎችን ሲመቱ በአቅራቢያው ያሉ የአሜሪካ የራዳር ስርዓቶች ከፍተኛ ንዝረት ውስጥ ይገባሉ የሚሉ ዘገባዎችም እየወጡ ይገኛሉ። በሌላ በኩል አሜሪካ ዝምታን አልመረጠችም። ግዙፉ የጦር መርከቧ ዩኤስ አብርሃም ሊንኮንን ጨምሮ ዘመናዊ አውሮፕላን ተሸካሚዎችና የኒኩሌር ሰርጓጅ መርከቦች ቀጠናውን ከበውታል። የአሜሪካ መካከለኛ እዝ ለኢራን የላከው መልእክት አጭርና ግልጽ ነው። ማንኛውንም አደገኛ እንቅስቃሴ አንታገስም ብለዋል። ስለ ወታደራዊ የተኩስ ልምምዱ ወታደራዊ ተንታኞች እንደሚሉት ከሆነ አሜሪካ መርከቦቿን ወደ ኢራን ጠረፍ ማስጠጋቷም ለጥቃት ዝግጁ መሆኗን ለማሳየት ነው ይላሉ። ነገር ግን በዚህ መካከል የአሜሪካ ጦር በከፊል እያፈገፈገ ነው የሚሉ ዜናዎች ለምን ተሰሙ የሚሉ ጥያቄዎችም ተነስቷል። ይህ ማፈግፈግ ምናልባትም ኢራን በወታደራዊ ልምምድ ወቅት የምትተኩሳቸው ሚሳኤሎች ኢላማ እንዳያገኟቸው የተደረገ ስልታዊ እርምጃ እንጂ የፍርሃት ምልክት እንዳልሆነም ይገመታል። አሜሪካ በአንድ ጀንበር የኢራንን ወታደራዊ መሰረተ ልማት ማውደም ይችላለሁ የሚል እምነት ቢኖራትም የኢራን ምላሽ ግን ለመላው ዓለም ኢኮኖሚ ከፍተኛ ስጋትን ፈጥሯል። ሁኔታው በጦርነትና በደም መፋሰስ መካከል ባለበት በዚህ ሰዓት ፕሬዝዳንት ዶናልድ ትራምፕ ያልተጠበቀ ሐሳብን ሰንዝረዋል። ኢራን ከአሜሪካ ጋር ለመደራደር ትፈልጋለች ሲሉም ፕሬዝዳንት ትራምፕ ተናግረዋል። ይህ ንግግር ብዙዎችን ግራ አጋብቷል። ፊት ለፊት በሚሳኤል እየተፎካከሩ በስተጀርባ ግን የድርድር ጠረጴዛ ሊኖር ይችላል ወይ የሚሉ ጥያቄዎችንም ፈጥሯል። ትራምፕ እንደሚሉት ከሆነም ኢራን የተጫነባት የኢኮኖሚ ማዕቀብና አሁን ከፊቷ የመጣው የጦርነት ስጋት ወደ ድርድር ጠረጴዛ እንድትመጣ ያስገድዳታል ብለዋል። ምናልባትም የኢራን ወታደራዊ ልምምድ ለድርድር የምትቀርበው በደካማ ጎን ሳይሆን በጠንካራ ጎን መሆኑን ለማሳየት የተደረገ ድራማ ሊሆን ይችላልም ተብሏል። ጦርነትን ለማስቀረት መዘጋጀት የሚለው የጥንቱ ወታደራዊ ፍልስፍና በሁለቱም ወገኖች ዘንድ እየተሰራበት ያለ ይመስላልም ተብሏል። በሁለቱ ሀገራት መካከል ያለው ወታደራዊ ስጋት ቢጠናከርም በዋሽንግተንና በቴሄራን መካከል ድርድር ለመጀመር የሚያስችል የመዋቅር ግንባታ ሂደት ውጤት እያሳየ መሆኑን ከፍተኛ የኢራን ባለስልጣን ገልጸዋል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላሪጃኒ ባወጡት መግለጫ በመገናኛ ብዙሃን ካለው ሰው ሰራሽ የጦርነት ድባብ በተቃራኒ ለድርድር የሚሆን መዋቅር የመቅረጹ ሂደት ወደፊት እየተራመደ ነው ሲሉ ተናግረዋል። ላሪጃኒ ስለ ድርድሩ ዝርዝር ሁኔታ መረጃ ባይሰጡም ንግግራቸው በቀጠናው ያለው ከፍተኛ ውጥረትን ለማርገብ ያለመ የዲፕሎማሲ ጭላንጭል ተደርጎ ተወስዷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ በተደጋጋሚ እያስጠነቀቁ ባለበት በዚህ ወቅት በዩኤስ አብርሃም ሊንኮን የሚመራው የአሜሪካ አርማዳ ወደ አካባቢው መቃረቡ በሁለቱ ሀገራት መካከል ያለውን የጦርነት ስጋት በከፍተኛ ሁኔታ አንግሷል።
የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው በአሜሪካ ማስጠንቀቂያ ላይ ጠንከር ያለ ምላሽን ሰጥተዋል። አሜሪካ የኢራንን አብዮታዊ ዘብን አሸባሪ ብላ እየፈረጀች በሀገሪቱ ሉዓላዊ ግዛት ውስጥ የሚደረገውን ወታደራዊ ልምምድ በሙያዊ መንገድ ይከናወን ማለቷ ተቀባይነት የሌለው ጣልቃ ገብነት ነው ሲሉም ተችተዋል። ይህ በእንዲህ እንዳለ ኳታር በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ያላሰለሰ የዲፕሎማሲ ጥረትን እያደረገች እንደምትገኝም በርካታ ሚዲያዎች እየዘገቡ ይገኛሉ። የኳታሩ ጠቅላይ ሚኒስትር ሼክ ሙሐመድ ቢን አብድልራሂማን አልታኒ ዛሬ ቴሄራን በመግባት ከላራጂ ጋር ተወያይተዋል። ጠቅላይ ሚኒስትሩ ኳታር ልዩነቶችን በሰላምና በዲፕሎማሲያዊ መንገድ እንዲፈቱ የምታደርገውን ድጋፍ አጠናክራ እንደምትቀጥልም አረጋግጣለች። ምንም እንኳ የሁኔታው አሳሳቢነት ቢቀጥልም የላራጂኒ መግለጫና የኳታር የሽምግልና ጥረት ውጥረቱ ወደ ቀጥታ ጦርነት እንዳያመራ የሚያደርጉ ጥረቶች ውጤት እያመጡ መሆናቸውን አመላካች ነው ተብሏል። ባጭሩ የመካከለኛው ምስራቅ አሁን ባሩድ የተሞላበት በርሜል ላይ ነው የተቀመጠችው። አንድ ስህተት ወይንም አንድ ያልታሰበ ጥይት መላውን ዓለም ወደማይወጣበት ጦርነት ሊከት ይችላል። የአያቶላ ዛቻ፣ የኢራን የቀጥታ ተኩስ ልምምድና የአሜሪካ የጦር መርከቦች ከበባ ሁሉም የሚያመላክቱት ወደ አንድ ነጥብ ነው። ፍጥጫው መጨረሻ ላይ መድረሱን ያመላክታል። አሜሪካ በእርግጥ በኢራን ላይ ጥቃት ትሰነዝራለች ወይስ የትራምፕ የድርድር ወሬ እውን ሆኖም ዓለም ከጦርነት ትተርፋለች የሚለው ጉዳይ በሚቀጥሉት ጥቂት ቀናት የሚከናወኑ ክስተቶች የታሪክን አቅጣጫ የሚወስኑ ይሆናል። ዓለም አሁን ያለችው በሁለት ምርጫዎች መካከል ነው። ወይ ፍጹም ጥፋትን የሚያስከትል ቀጥተኛ ጦርነት ወይ ደግሞ የታሪክን አቅጣጫ የሚቀይር አዲስ ታላቅ የዲፕሎማሲ ስምምነት ነው። እኛም ሁኔታውን በቅርበት እየተከታተልን አዳዲስ መረጃዎች ሲኖሩ በፍጥነት ይዘንላችሁ እንቀርባለን። እናንተስ ይህ ፍጥጫ ወዴት ያመራል ብላችሁ ታስባላችሁ? ጦርነት ወይስ ድርድር? ሐሳባችሁን በኮሜንት መስጫ ላይ አሳውቁን። ዝርዝር ዘገባውን ስለተከታተላችሁ ከልብ እናመሰግናለን። ቪዲዮው መረጃ ሰጪ ሆኖ ካገኛችሁ ላይክ ማድረጋችሁን አትርሱ። እንዲሁም በየቀኑ የሚወጡ እንደዚህ አይነት መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት በሰላም ቆዩ።